አንቺና ዳግም ስላደረጋችሁት ነገር እየነገርሽኝ ነበር? እኔና አንቺ ምንድነው ያደረግነው? ቃል ምንድነው ያልሻት? ምንም አንቺ ምንድነው መቀባጠሩ? ዳጊ አትበላት፣ ውሸቷን ነው። እኔ ነኝ ውሸታ? አሁን ከትንሽ ሰከንድ በፊት ከዳግም ጋር ክፍል ውስጥ ምን እንዳሳለፋችሁ እየነገርሽኝ ነበር? ምን ያህል እንደምትዋደዱ እየነገርሽኝ ነበር እኮ። አንቺ ውሸታ! መቼ ነው እናንቺ እንደዛ ያደረግነው? ዳጊ ውሸቷን እኮ ነው። እኔ እንደዛ አላልኩም። ቤቱ ያለ ሰላም ይደብረኛል ብለሽኝ አይደል እንዴ በግድ ቤት የገባሽው? ስለምን ፍቅር ነው የምታወሪው? እኔ ካንቺ ጋር? ዳጊ ትሰሚኛለሽ? አንቺ የኔ ታይፕ አይደለሽ። በቃ ተይኝ። እኔስ ቆይ መች ፈለኩ? ደግሞ ምን ነበር ያልሽው? ዳግም ስለሚያዝንልሽ ነው የሚያወራሽ አላልሽኝም ነበር? ዳግም ስለምታዝንልኝ ነው እንደምታወራኝ? አይደለም፣ ስለማፈቅርሽ ነው። ብሌን አፈቅርሻለሁ። ለመናገር ትክክለኛው ሰዓት ላይሆን ይችላል፣ ግን በቃ ወድሻለሁ። ማንንም ከምወደው በላይ ወድሻለሁ። ይህንን ቃል ለማውጣት ብዙ ጠብቄያለሁ፣ ግን በቃ ከዚህ በኋላ መጠበቅ አልችልም። ዝም ብለህ ትለፈልፋለህ አይደል? እንደምትወደኝ እኮ አይነ ቀድሞ ነግሮኛል። እኔም እወድሃለሁ ዳጊ። አልሰማሁም፣ ድገሚልኝ። እኔም እወድሃለሁ። አልሰማኝም፣ ድገሚልኝ። እኔም እወድሃለሁ። እኔም እወድሻለሁ የኔ ፍቅር። ተቃጠልኩ። ወዲ ጨጓራዬ። የኔ ፍቅር ከዚህ በፊት ተሰምቶኝ የማያውቀው ልዩ ስሜት ተሰማኝ። ለዛ ምክንያቱ ደግሞ አንተ ነህ። ግን እባክህ እንዳትጎዳኝ። ከወደኩ የምሰበርበት ከፍታ ላይ መሰቀልክ። በምን አቅም ይጎዳሻለሁ የኔ ስስት? እኔ እንጃ ብቻ ግን እፈራለሁ። ታዲያ ከፈራሽ ከፊኛ። ምን ሆነሃል በኃይሉ? ገና እገልሻለሁ። የምታወሪበት አንደበት የለሽ። በባለው ሀዘን እኔ ያልኩኝ ምን አደረግኩ? ለዛች አሮጊት አንቺ ነሽ አይደል ነገርሻት? አለቃ ቆም። እሷ አይደለችም የተናገረችው። እና አንተ ነው የነገርካት? አለቃ ቃል በኃይሉ እዛ ጋር ተናዶ ቃል ላይ ያደረገው ነገር ምናልባትም ዋጋ ሊያስከፍለው ይችላል ማለት ነው። እሱ እዛ ጋር መናደዱን ብቻ ነው የሚያስበው። ልጅቷን ምን ያህል ደቂቃ ውሃ ውስጥ እንደዘፈቃት ሳያውቅ አሁን ላይ ቃል ራሷን የሳተች ይመስላል ማለት ነው። ምናልባትም ቃል ህይወቷ ካለፈ እነሱ ያው ወንጀለኞች ስለሆኑ ይሄንን ነገር እንደብቃለን፣ አስክሬኑ ራቅ አድርገን ወስደን እንቀብራለን ማለታቸው አይቀርም ማለት ነው። በእርግጥ አሁን ላይ ሳሚ የበኃይሉ ተባባሪ ባይሆንም እሱን አሳልፎ መስጠት ይፈልጋል፣ በኃይሉን መቅጣት ይፈልጋል እና ምናልባት ይሄንን ነገር ላይተባበረው ይችላል ማለት ነው። በኃይሉ ደግሞ በዚህ ልክ ቃል ላይ የተናደደውና እሷን ውሃ የዘፈቃት ያንን ነገር እንድታወጣ እኔ ነኝ ለገነት ደውዬ ይሄንን ነገር የተናገርኩት የሚለውን ነገር እንድትናገር ነበር የፈለገው። ለምንድነው እሱ በኃይሉ በመጀመሪያነት ደረጃ ቃል ሊጠረጥራት የቻለው የሚለውን ነገር ስናነሳ ባለፈው የ2 ሚሊዮን ብሩ ጉዳይ ነገር ነው። ያኔ 2 ሚሊዮን ብር ከሰላም እንቀበላለን የሚለውን ነገር ስትሰማ ቃል በኃይሉ ጋር ሄዳ 50% ለሷ እንዲሰጣት ጠይቃ ነበር። እናም አስፈራርታው ነበር። የተናገረችው ቃልም በኃይሉ ብልጥ ትመስለኝ ነበር፣ ለካ አንተ ሞኝ ነህ የሚለውን ነገር ተናግራ ነበርና በኃይሉ ደግሞ ይሄን ድምጽ ነው ያስታውሰው። ያኔ ለምንድነው እሱ ብልጥ ትመስለኝ ነበር፣ ለካ ሞኝ ነህ ያለችኝ የሚለውን ነገር ሲያነሳ ምናልባትም ይሄንን ነገር የተናገረችው እሷ ነች። ያኔ 50%ን ካልሰጠኸኝ ይሄንን እውነታ አወጣለሁ ማለቷ ነው። ያንን ነገር ልትነግረኝ ፈልጋ ነው። ብልጥ ትመስለኝ ነበር፣ ለካ ሞኝ ነህ የሚለውን ነገር የተናገረችኝ ብሎ ነው አሁን ላይ ያንን ነገር ደጋግሞ በማሰቡ ወደ ቤት መጥቶ ቃልም በዚህ መልክ እየቀጣት እሷ እኔ ነኝ የተናገርኩት ብላ እውነቱን እንድታወጣ እየፈለጉ ማለት ነው። ግን ደግሞ ቃል ስለዚህ ምንም የምታውቀው ነገር የለም፣ ስለዚህ ጉዳይ ምንም አልሰማችምና ይሄንን ነገር እኔ ነኝ ያደረኩት ብላ ልትናገር አትችልም። በኃይሉ ደግሞ የምትዋሸው መስሎት ነው እዛ ጋር ምን ያህል ደቂቃ ውሃ ውስጥ እንዳቆያት ሳያውቅ በኋላ ሲለቃት ቃል እዛው ቆይታለች ማለት ነው። ምናልባት ለአሁኑ ሊሆን የሚችለው ራሷን ልትስት ትችላለች ማለት ነው። ወይ ደግሞ ከዛ ውሃ ውስጥ ቶሎ ካላወጧትና የመጀመሪያ እርዳታ ካላደረጉላት ምናልባት ቃልም ህይወቷን ልታጣ ትችላለች ማለት ነው። ሳሚ ደግሞ እዛ ጋር
በኃይሉ ቃል ላይ የሚያደርገውን ነገር ለማስቆም ብሎ ይሄንን ነገር እሷ እንዳላደረገችው ነግሮታል ማለት ነው። በእርግጥ እዛ ጋር ይሄንን ነገር እኔ ነኝ ያደረኩ ብሎ ሳይሆን እሷ አላደረገችም ብሎታል። ምናልባትም ሌላ የሚጠረጥር ሰው ስሙንም ሊጠቅስለት ይችላል ማለት ነው። ወይ ደግሞ ይሄንን ነገር ምናልባት ዳግም ላይ ራሱ ሊያላክክ ይችላል ማለት ነው። እሱ ዳግምን መበቀል ይፈልጋል፣ ዳግምን መቅጣት ይፈልጋል። ለምን ከተባለ በብሌን ጉዳይ ነው። ከዚህ በፊት መንገድ ላይ ዳግም እሱን በቦክስ መቶት ነበርና ይሄንን ነገር እንደምንም አድርጎ ዳግም ላይ ያላከክና በኃይሉና በዳግም መካከል ደግሞ ጠላትነት እንዲፈጠር ለማድረግ መሞከሩ አይቀርም ማለት ነው። ከዚህ በፊት መንገድ ላይ ሳሚ ብሌንን ይዞ እንዴት ቀጥረሽኝ ትቀሪያለሽ በሚለው እሷን ሲያስፈራራት ዳግም ያኔ በቦክስ መቶት ነበር። ያኔ ደግሞ ሳሚ የተናገረው አንድ ቃል ነበረ፣ እሰራልሃለሁ ጠብቀኝ። አሁን እሷን ስታያት ወንድነት ተሰማ። አሁን አጠገብህ ያለች ሴት የኔ ልጅ ምትሆነው እቀማሃለሁ፣ እወስድብሃለሁ ብሎ ዝቶበት ነበርና ምናልባት አሁን እዚህ ጋር እየተፈጠረ ያለውን ነገር ቃል አልነገረችውም፣ የነገራት ዳግም ነው የሚለውን ነገር ዳግምን እንደሚጠረጥረው ነግሮት እዛ ጋር የበኃይሉን አይን ከቃል ወደ ዳግም እንዲያዞረውም ያደርጋል ማለት ነው። በኃይሉ ደግሞ ያንን ነገር ሊያደርግ የሚችለው ቃል እንደዚህ እያሰቃየዋት ይሄ ነገር እዚህ ጋር ያለው ነገር ለህይወቷ አስጊ ሆኖ እውነት ብትናገር ኖሮ ታምን ነበር፣ እንደዚህ አይነት ሪስክ ውስጥ አትገባም። ስለዚህ እሷ አልተናገረችም። ሳሚ እውነቱ ነው፣ ዳግም ነው ይሄንን ነገር ሊናገር የሚችለው የሚለውን ነገር ሊያምንና ወደ ዳግም ሊሄድ ይችላል ማለት ነው። በእርግጥ ዳግም ስለዚህ ጉዳይ ምንም የሚያውቀው ነገር የለም። ሰላም የብሌን ትክክለኛ እናቱን ወይ ደግሞ አቱን የሚለውን ነገር ምንም የሚያውቅ ነገር የለም። ምናልባት ሳሚ እዚህ ጋር የሆነ ነገር አድርጎ የሆነ ሲስተም ፈጥሮ ወይ ስናወራ ሰማን ወይ ደግሞ በዚህ መንገድ ይሄንን ነገር አውቆ ይሄንን የተናገረው እሱ ነው የሚለውን ነገር ምናልባት ዳግምን የነሱ እቅድ ውስጥ ሊያስገቡት ይችላሉ ማለት ነው። ዳግም አሁን ላይ በጣም ደስተኛ ነው። ብሌን ፍቅሩን ተቀብለዋለች። በእርግጥ እዛ ጋር ዳግም ብቻ ሳይሆን እሷን ያፈቀራት ብሌንም ቀደም ብላ ዳግምን ስታፈቅረው ነበርና የሁለቱም ፍቅር እኩል መሆኑ ደግሞ ለሁለቱም ያልጠበቁትን ደስታ ሰጥቷቸዋል ማለት ነው። ዳግም አሁን ላይ በጣም ደስተኛ ሆኗል። ብሌንም ደስተኛ ሆናለች ማለት ነው። በእርግጥ ዳግም ፍቅሩን ዛሬ እንደዚህ እገልጻለሁ በዚህ መንገድ ለሷ እነግራታለሁ ብሎ ባያስብም ግን ደግሞ እዛ ጋር የተፈጠሩ ሁኔታዎች ቃል እዛ ጋር እሱንና ብሌንን ለማጣላት የሞከረችው ነገር እሱ ፍቅሩን እንዲገልጽ አድርጎታል ማለት ነው። መጀመሪያ ግን እንዴት አድርጌ ፍቅሬን ልግለጻት? እዚህ ጠርቼ ልንገራት ወይስ ሌላ ቦታ ልቅጠራት? ስጦታ ልግዛላት ወይስ አልግዛላት የሚለውን ነገር ከራሱ ጋር እየተከራከረ ነበር። በዚህ መሃል ደግሞ ብሌን ጠርታ ወደ ቃል ጋር ስትወስደው እሱ እዛ ጋር ሳያስበው ፍቅሩን የነገራት ማለት ነው። ይሄ ነገር ብሌንንም አስደንግጧት ነበር። በዚህ መልኩ አልጠበቀችውም። እሷ ዳግም በዚህ መንገድ ፍቅሩን ይገልጽልኛል ብላ ጠብቃ ባይሆንም እዛ ጋር ግን ቃል ያደረገችው ነገር ዳግምን አናዶታል። ቃል እዛ ጋር ከዳግም ጋር እንደተኛችና ፍቅር እንደሰራችና በድብቅ ፍቅረኛሞች እንደሆኑ አድርጋ ነው ብሌንን ለማናደድ ብሌንን ለማበሳጨት ያንን ታሪክ የፈጠረችው ማለት ነው። ዳግም ደግሞ ይሄንን ነገር ሲሰማ እኔ እንኳን ከሷ ጋር ፍቅር ልጀምር አይደለም እሷን በጥሩ አይኔ አላያትም፣ እሷ የኔ ታይፕ አይደለችም የሚለውን ነገር ነግሯት በዛ ንዴት ነው እዚህ ጋር ብሌን አንቺን አፈቅርሻለሁ፣ ካንቺ ፍቅር ይዞኛል፣ የኔ እንድትሆኚ እፈልጋለሁ ብሎ ይሄንን ነገር የተናገረ ማለት ነው። ይሄ ነገር ደግሞ ከሁሉም ነገር በላይ ለቃል ትልቅ ልብ ስብራት ሆኖባታል ማለት ነው። እሷ ዳግምን ትፈልገዋለች፣ ታፈቅረዋለች። ግን ደግሞ እዚህ ጋር እሷ እንደምትፈልገው አልሆነላትም። እሷ በምታየው ብሌን የነሱ ቤት ሰራተኛ ነች። ስለዚህ እሷ ዝቅተኛ የምትባል ሰው ነች። ቃል ደግሞ እዛ ጋር የሰላም ልጅ ነች፣ ሁሉ ነገር አላት፣ የሀብታም ልጅ ማለት ነው። ስለዚህ ዳግም እኔን ይወደኛል ብላ ጠብቃ ነበር። ግን ደግሞ ያ ነገር በመሆኑ አሁን ላይ በጣም እየተበሳጨች በጣምም እየተናደደች ነው ማለት ነው። ለዛም ነው ያንን ተንኮል አስባ ከዳግም ክፍል ተናዳ ስትወጣ ዳግም እዛ ጋር እኔ ከአንቺ ጋር ምንም ነገር መጀመር አልፈልግም፣ አንቺም በዚህ መልኩ አይቼሽ አላውቅም ሲላት ወደ ውጪ ስትወጣ ብሌን በረንዳ ላይ ቁጭ ብላ አይታ ነበርና በዛ ቅጽበት ነው ይሄንን ተንኮል ያሰበችው። ከዳግም ጋር ተኝተን ወጥተናል፣ ፍቅር ሰርተናል የሚለውን ነገር የነገረችው ማለት ነው። እዛ ጋር ደግሞ ትልቁ የሚገርም ነገር ብሌን ቃል ማን እንደሆነችና ምን እንደምታስብ እያወቀች መጀመሪያ ላይ ተሸውዳላት ነበር ማለት ነው። ቃል የምትላትን ነገር አምና እዛ ጋር እውነትም ፍቅረኛሞች ይሆኑ እንዴ፣ እውነትም አብሮ ተኝቶ ይሆኑ እንዴ የሚለው ነገር ውስጧ ጥርጣሬ ተፈጥሮ መጀመሪያ ላይ ተናዳ ነበር ማለት ነው። ግን ደግሞ መለስ ብላ ስታስብ ቃል ማን እንደሆነች ትዝ አላት። ቃል ነገሮችን አውቃ እየፈጠረች ሰው እንደምታናድድና የነሱን ግንኙነት ምን ያህል እንደምትጠላ እናም ደግሞ ከዳግም ጋር መሆን ምን ያህል እንደምትፈልግ ስትረዳ ከአንዳንድ ንግግሮቿ እዛ ጋር የተናገረችው ነገር የራሷ ፈጠራ እንደሆነ አውቃ ነው
ፊት ለፊት ዳግምን ይዛ መታ እውነቱን ያወጣጣቻት ማለት ነው። አሁን ላይ ዳግምና ብሌን በይፋ ፍቅረኛሞች ሆነዋል ማለት ነው። ከዚህ በኋላ ከሁለት በኩል ነው ፈተና ሊመጣባቸው የሚችለው ማለት ነው። ቃል እዛ ጋር ምናልባት ህይወቷ ካላለፈ፣ በእርግጥ ህይወቷ አያልፍም፣ ግን ደግሞ ሊከሰት ይችላል ብለን የሆነ ፕሮባቢሊቲ መውሰድ አለብን ማለት ነው። ቃል እዛ ጋር እነሱ ላይ ፈተና ትሆንባቸዋለች። እዚህ ጋር ደግሞ ሳሚ እነሱ ላይም ትልቅ ፈተና እንደሚሆንባቸው ግልጽ ነው ማለት ነው። ሳሚ አሁን ላይ ብሌንን እንዳፈቀራትና የራሱ ማድረግ እንደሚፈልግ ነው ባለፈው ሲናገር የነበረው ማለት ነው። በዚህ መሃል ደግሞ ዳግምና ብሌን እኮ ፍቅር ጀመሩ፣ ፍቅረኛሞች ሆኑ የሚለውን ነገር ሲሰማ በጣም እንደሚናደድና እነሱ ለመለያየት የማይፈነቅለው ድንጋይ እንደማይኖር ግልጽ ነው ማለት ነው። እዛ ጋር ደግሞ ብሌን ዳግምን ትፈልገዋለች፣ ከዳግም ጋር መሆን ትፈልጋለች። እዚህ ጋር ብሌን ፍቅሩን ተቀብላለች የሚለውን ነገር ከሰማች በእርግጥም እሷም እነሱ ላይ ሌላ ፈተና እንደምትሆንባቸው ግልጽ ነው ማለት ነው። አሁን እንዴት አድርጎ ከሁለቱም በኩል የሚመጣባቸው ፈተናዎችን እንደሚከላከሉ ባይታወቅም ግን ደግሞ አሁን ላይ በመጀመሪያነት ደረጃ ላይ ሁለቱም ሊያደርጉ የሚችሉት በወሬ ደረጃ ነው እነሱን የሚያሳምኑት፣ ወይ ደግሞ የሆነ ተንኮል አስቦ እዛ ጋር ብሌን ከሳሚ ጋር እንደምትገናኝ ወይ ደግሞ ቃል እዚህ ጋር ከዳግም ጋር እንደምትገናኝ አድርጎ የሆነ ነገር ፈጥሮ በእንደዚህ አይነት መልኩ በሁለቱም መሃል የሆነ መቃቃር እንዲፈጠር አድርጎ ትንሽ ቅሬታ በመሃላቸው እንዲፈጠር ካደረጉ ያችኑ ቅሬታ እያሳደጉ ይመጡና ከዛም በኋላ እንዲለያዩ የሚለውን ነገር ያንን ነገር ሊያደርጉ ስለሚችሉ እዚህ ጋር ዳግምና ብሌን ከዚህ በኋላ በደንብ መጠንቀቅ አለባቸው ማለት ነው። ሌላው ነገር ደግሞ የገነት ጎረቤት የሆነችው ፀሐይ አሁን ላይ ወደ ገነት እየመጣች አሁንም ሌላ አዲስ ነገር ካለ እየጠየቀቻት ነው ማለት ነው። ስለ ብሌን አዲስ ነገር ካለና ባለፈው የደወለላት ሰው ራሱ ማን እንደሆነ እየጠየቀቻት ነው።